ሰላም ጤና ይስጥልን ውድና የተከበራችሁ ኢትዮጵያውያን እንዲሁም ኤርትራውያን በመላው ምድር ጫፍ ለምትገኙ የሰው ዘር በሙሉ በያላችሁበት ሰላም ጤና ደስታ ይብዛላችሁ። እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ሰዓትም ላጋራችሁ የመጣሁት የትሁት ድራማን ነው። ቪዲዮን እስከ ፍጻሜ በማየት አብራችሁን ቆይታ ስለምታደርጉ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ስል እንዲሁም ቪዲዮ ላይክ በማድረግ እንድታበረታቱን ስል በትህትና ጠይቃለሁ። ካሌብ ያምናት የነበረው ሚስቱ ቲና በሱ ላይ በቤት ውስጥም በውጭም እያደረገች ያለውን ነገር እንዲሁም የምትሆነውን እያንዳንዱን ነገር እንግዲህ ከአባቱና ከትሁት አንደበት ሰምቶ ነበር። ነገር ግን ሊያምን ሊቀበልም ባለመቻሉ ማየት ማመን ነው ሲል እንግዲህ ወደ ክፍለ ሀገር የሄደ አስመስሎ በቤት ሆኖ እየተከታተላቸው መሆኑን ተመልክተን ነበር ከባለፈው ክፍል ማለት ነው። ሆኖም ትዕግስቱ ሲያልቅ እንግዲህ ትሁት ከመጠን በላይ የወሰለተች በሱ ቤት በሱ አልጋ እየተጋደመች ብሎም ደግሞ ልታደርገው የምትፈልገው ነገር ካልተሳካ አባቱንም እሱንም በህይወት እንዲኖሩ አልተዋቸውም፣ አጠፋቸዋለሁ፣ እገድላቸዋለሁ የሚለው እንደዚህ አይነት ዛቻዎችን ንግግሮቿን እየሰማ እንግዲህ ስላልቻለ ትዕግስቱም ስላለቀ ስለት ይዞ ገብቶ መኝታ ክፍል ድረስ እንግዲህ ደርሶ ሊበቀላቸው እየተጓዘ ነበር ከባለፈው ክፍል የተጠናቀቀው። እናም በዚህ ክፍልም ቀጥሎ እንዳየነው ያው አባቱ ደርሰው አስጣሉት እንጂ እንግዲህ ያው የተናደደ ሰው ምን እንደሚያደርግ የታወቀ ነው። አይለቃቸውም ነበር። ያን ማድረጉ ደግሞ ለራሱም እንግዲህ ጦስ የሆነ ነገር ነው። እነሱንም ጎድቶ እሱም ደግሞ ወንጀል ፈጽመሃል በሚል ወደ እስር ቤት እንደሚወርድ የታወቀ ነው። እንግዲህ ይህን ሁሉ አባቱ ቀድመው ምን ሊሆን እንደሚችል ስለሚያውቁ ነገሮችን በጥበብ እንዲያደርግ እንደ አባት መክረውት ነበር። እሱ ግን ያው ካላየው አላምንም ብሎ ሲያይም ደግሞ ትዕግስቱን የሚፈታተን ነገር ነው። ማንም ቢሆን የሚታገሰው ነገር አይደለም። ይህን ያህል መዳፈር፣ ይህን ያህል በገዛ ቤቱ እንደዚህ እስከመሆን ድረስ ብሎም ደግሞ አባቷንም ከዚህ በፊት ያደረገችው የነበረው ሁሉ እያንዳንዱ የምታደርገው ነገር የምታወራው በቀጣይ ደግሞ ካልተሳካላት እቅዷ ልታደርግ ስላለው ነገር ሁሉ እየሰማ ትዕግስቱ እጅግ አለቀና እንግዲህ ሊጎዳቸው ሊበቀላቸው ሲገባ አባባ ደርሰው አስጥለውት ነበር። እናም እንዲረጋጋ ነግረውት ነገሩን በጥበብ እንድናደርግ ተነጋግረን አልነበረም ወይ ብለውት እሱም ተረጋግቶ የአባቱን ምክር ሰምቶ እንግዲህ ያው ከክፍለ ሀገር ከስራ በጊዜ እንደመጣ አስመስሎ ራሱን ቀይሮ በቤት ውስጥ ተገኝቶ ነበር። ቲና ማይታው ለምን መጣ እንዴት መጣ ምናምን እያለች ስትቀበጣጥር ነበር። በጣም ፈርታ እንግዲህ ያልጠበቀችው ነገር ነበር እና ሲቀጥል ደግሞ አባባን ይዛ ሄዳ ያንን ቤት በስሟ እንዲያደርጉ የተቀጣጠሩበትም ቀን ስለሆነ በቃ ነገሮች ሊስተጓጎሉብኝ ነው ስትል እጅጉን ተናዳ እንግዲህ እሱ ከክፍለ ሀገር ሲመጣ ቆይቶም ሆነ ሳይቆይም ሆነ ሲመጣ ለምን መጣ እንዴት መጣ የሚል ጥያቄም አያስፈልግም። እንኳን በሰላም መጣ ብላ በፈገግታ እንደመቀበል ያው የራሱ ዓላማ ስላለ ስትቀበጣጥር ስትደናበር ነበር። ያው እሱም ሁሉ ነገር ስለሚያውቅ የሚገባትን መልስ ሰጥቶ እንግዲህ እሷና አባባ ለአንድ ጉዳይ እንደሚሄዱ ስትነግረውም ነበር። ኦኬ መልካም ሄዱ ግን ባውቀው ጉዳዩን ሲላት አሁን ልታውቀው አያስፈልግም ብላ እንግዲህ አባባም ያው ስለሚያውቁ ተያይዘው ሄደው አባባ ባሉት መሰረት ያው የሐሰት ውል ሰነድ አዘጋጅተው እዛ ላይ ፈርመው ያው ያላለቀ ጉዳይ ስላለ እንግዲህ ለነገ ደግሞ እንደቀጠሮ በሚል ተመልሰው የመጡ በቤት ውስጥ እንግዲህ ያንን ውል የተፈራረሙትን የቤቱን አንዳንድ ነገሮችን ደግሞ ካሌብ አይቶ ልክ እንደ አዲስ ሰው ሆኖ ምንድነው ይሄ ብሎ አፋጦ ሲጠይቃትም ነበር። እሷም እጅጉን ተደናግጣ ተደናብራ ያልተዘጋጀችበት ያላሰበችበት ነገር ስለሆነ ልትመልስለትም እጅግ እየፈራች እንግዲህ በዛ ሁኔታ እንደምንም ብላ ያው ይሄ አባባ ነው በስምሽ ላድርግ ብሎ ነው እንደዚህ እኔ ግን በአንተ እንዲሆን ፈልጌ እያለች ስትቀበጣጥር
ኦኬ ነው እንዴ ብሎ እሱም መለስ ብሎ አቅፏት መልካም ነው ጥሩ ሀሳብ ነው በቃ ብሎ በዛ ሂደት ተፋታው ነበር። እንግዲህ በቀጣይም ቀን ለዚሁ ጉዳይ ለማስፈጸም ለመሄድ ተነስተው ሳለ እንግዲህ ትሁት ደግሞ ቁርስ ላቅርብ ብላ ስትል በጭራሽ ብላ ተናዳ ለምን ትጠይቂያለሽ ልንሄድ ባልን ሰዓት ስትል እንዲሁም ደግሞ ውጪ እንበላለን ብላ ልታከላክል ነበር። አባባ ግን በቤት ውስጥ በልተን ብንሄድ የተሻለ ነው ብሎ እንግዲህ እሷም ተከትላ ትሁትን ተከትላ ገብታ ኪችን እንደ ልማዷ ምላሷን ስትዘረጋባት ስትናገራት ነበር። እና ደግሞ በቀጣይ ሁሉ ነገር እንደሚስተካከልና እሷ ጎዳና እንደምትወጣ ባዶ እንደምትቀር ምንም ተሰሚነት እንደሌላት አይነት በቃ በሙላት በድፍረት ስትናገር ነበር። ያው የተፈራረሙት ጉዳይ እያሳኩ ያሉት ጉዳይ እውነት ነው ብላ በሷ ቤት ይህም ቤት በእኔ ስም ነው ብላ በቃ እንግዲህ ከወዲሁ ስትፍጨረጨር ነበር። ትሁት ግን ጉዳዩን ሁሉ ስለምታውቅ ምንም አልመሰላትም። የዛን ጊዜ እንግዲህ አደንቅሻለሁ ይሁንልሽ እስቲ ብላ አልፋ ነበር። ዳኒ ግን እያንዳንዱን ነገር ይጠራጠራል። እንዴት እንዲህ ሊሆን ቻለ ይላል። እንዴትስ በምን ምክንያት ሊሆን ቻለ? ማይሆን ነገር ነው እያለ ውስጡ እያንዳንዱን ነገር ሊቀበለው አልቻለም። እሷ ግን ተቃራኒ አትሁን እመን፣ በቃ እዚህ ደረጃ ነገሩ ደርሶም እንደዚህ ብለህ ሞራሌን እና ደስታዬን አታጥፈው። እውነት ነው በቃ እየተሳካ ነው። አሁን የመጨረሻው ስቴፕ ላይ ነው ያለ ነው። ስለዚህ ደስ ይበልህ እንጂ የምን እንደዚህ አይነት ወሬ ነው እያለች እሱ ግን ተቃራኒ ነው የሚያስበው። ምክንያቱም እንዴት ሊሆን ይችላል አንድ ንብረትን ትልቅ ንብረትን የሚያህል ነገር አንድ ሰው በህይወት እያለ ያውም የወለደው የአብራኩ ክፋይ እያለ ለእሷ እንደማያደርግ ያውም ደግሞ በዚህ ክፋቷ እንደማያደርግላት የታወቀ ነው። እንግዲህ ሞኝ ሆነው ካልሆነ በስተቀር ወይ ደግሞ የሆነ ነገር አስቦ ካልሆነ በቀር ብሎ ልቡ ነግሮታል። እየሆነ ያለውን ነገር ልቡ ነግሮታል። ውስጡ እየፈራም ነው። ለዛም ነበር እሱ ብር ጠይቋቸው ለመፋታት ከዚህ ጨዋታ እንግዲህ ራሱን ለማስወጣት የፈለገው። እናም እሷ ግን ድፍረት ሰጥታው እጅግም ተደስታ አባባንም መጠጥ ጋብዛ እንጠጣ ብላ እሳቸው ይበቃኛል ብሎ ሲሄዱ ዳኒንም ጠርታ ከሱ ጋር ሽኮሎሌ ስትል ጠጥታ ሰክራም ገብታ ነበር። እንግዲህ በስካር መንፈስም ምንም እንግዲህ ጥንብስ ብላለች፣ ሰክራለች። የምትናገረውን ነገር ሁሉ አታውቅም ነበር። ዳኒንም እንግዲህ ፍቅረኛዬ እና የኔ ፍቅር ወደ ክፍል እንግባ እንደዚህ እንደዛ ስትል ነበር። በአባባም በካሌብም ፊት ማለት ነው። እነሱም በአግርሞት እየተመለከቷት ዳኒ ግን የጠጣው መጠጥ በተወሰነ መልኩ ስለሆነ እንደሷ ራሱን አቅሉን ስላልሳተ እንዴት እንደዚህ ትያለሽ? መጠጥ ስትጠጪ ይዛባብሻል እንዴ ምናምን ብሎ ሊያስተባብር ሞክሮ ነበር። ቲናም ቀጥላ ካሌብን ና ወደ ክፍል እንተኛ እንሂድ ብላ ስትለው ነበር። እሱም በጭራሽ አልሄድም እቆያለሁ እዚህ አልተኛም ገብተሽ ተኚ ብሏት መልሶላት ነበር። እናም ካሌብና አባትየው እየሆነ ስላለው ነገር እጅግ በመገረም ስለሷም ሁኔታ አንስተው እየተወያዩበት ነበር። እንግዲህ በቀጣይም ምን ማድረግ እንዳለባቸው ከዚች እንዴት በሰላም መፋታት እንደሚችሉ እንግዲህ እያሰቡበት ነው። እሷም ደግሞ በዋዛ የምትላቀቅ አይደለችም። አይደለም እንደዚህ አታለዋት በሐሰት ሰነድ ተፈራርመው እንደዚህ ይቅርና ምንም እንኳን ሳይፈራርሙ ያንን ያሰበችውን ነገር ብታጣ ምን ልታደርግ እንደምትችል ያውቃሉ። እንግዲህ በዚህ መንገድ ተፈራርመው ደግሞ እሷን እንዴት ሊለዩት እንዴት ልትለያቸው በሰላም ትችላለች የሚለው ነገር እንግዲህ የሁላችን ጥያቄ ነው የሚሆነው። ምክንያቱም እንደዚህ አይነት ሰው ተንኮለኛ ሰው በክፋት የተሞላ ሰው እንግዲህ ክፋትን ከማድረግ ወደኋላ የማይል ሰው ሁል ጊዜ አእምሮ ክፋትን የሚያስብ በጥቅም የተያያዘ ሰው እንግዲህ በእንደዚህ ሁኔታ እንዴት ነው ሊፋታ የሚችለው? እንግዲህ ቀጣዩን ክፍል በጉጉት ነው የምንጠብቀው። እንዲሁም ደግሞ ካሌብ እስከ መቼ ነው ትዕግስቱ? ምንም ድራማም ቢሆን በዚህ ልክ መታገስ በዚህ ልክ እንግዲህ ክፉም ሰው ቢሆን የሚገባውን አድርጎ ማሰናበት ነው እንጂ በዚህ ልክ በቤቱ የማገጠች በቤቱ ሰውን እያስተኛች የተጋደመች ብሎም ደግሞ አባቱን እንዲህ በዚህ ልክ እየጎዳች ያለችውን ሰው ለሱም የማትተኛ የማታንቀላፋውን ሰው
እሱ ግን በዚህ ልክ ታግሷል። እንግዲህ ቀጣዩን ስቴፕ በጉጉት ነው የምንጠብቀው፣ የምናጋራችሁም ይሆናል። ነገሩ ዳኒ እንደጠረጠረው እንደ ሀሳቡ ነው እና የሚሆነው መጨረሻው ማለት ነው። እንደ ቲና ሀሳብ እና ምኞት ሊሆንም አይችልም፣ አይሳካላትም። ያኔ እንግዲህ ምን ትሆን ይሆን? እሷስ እንደው በምን አይነት ሁኔታስ እነሱን በሰላም ትፋታቸው ይሆን? እና በቀጣይ የምናይ ይሆናል። ይህን ቪዲዮ እስካሁን ስላያችሁ ከልብ አመሰግናለሁ። ደህና ሁኑ።